የአዲስ አበባ ከተማ አስተዳደር ከፍተኛ የሥራ ኃላፊዎች የከተማዋን ሁለተኛ ምዕራፍ የኮሪደር ልማት የሥራ ሂደት ከሰሞኑ ለሁለት ቀናት በመስክ ተዘዋውረው ገምግመዋል። የሥራ ኃላፊዎቹ በመጀመሪያው ቀን የመስክ ግምገማ ውሏቸው የሳውዝ ጌት መገናኛ መስቀል አደባባይ፣ የ4 ኪሎ ሽሮ ሜዳ ጉለሌ የእጽዋት ማዕከል፣ የእንጦጦ ወዳጅነት አደባባይ፣ ፒኮክ ፓርክ፣ የወንዝ ዳርቻ ልማትን፣ የካዛንቺስ አካባቢ እንዲሁም የቀበና የወንዝ ዳርቻ ልማት የኮሪደር ልማት ስራዎችን ነው የገመገሙት። ሁሉንም 8ቱን ኮሪደሮች በመጎብኘት ያሉበትን ስታተስ እንድናቅ እና ትምህርት ምንወስድባቸውን ጉዳዮች መማማር የሚያስፈልጋቸው ጉዳዮች ካሉ በጋራ አይተናል። ከዛ ባሻገር ደግሞ የፕሮጀክቶቹን ስታተስ በአጠቃላይ መቼ ላይ ማለቅ እንደሚችሉና የጎደላቸው ምንድነው ውሳኔ የሚፈልጉ ላይና በኦን ስፖት መፍትሄ የሚፈልጉ ጉዳዮችን በዝርዝር ያያየን የመፍትሄ ሐሳብ ለመስጠት ተሞክሯል። እንግዲህ እኔ ከመመራው ኮሪደር አኳያም በተለይ እግረኛ መንገዶችን አሁን የስታምፕድ ኮንክሪት ጀምረናል። ይሄን በፍጥነት መስራት አለብን። እዚህ አካባቢ በተለይ በመንገድ ላይ ያለው ኢንቴግሬሽን ከመሰረተ ልማት ጋር የነበረው ቅንጅት ቴስት እየተደረገ ፍተሻ ሲደረግ እንደገና መልሶ የመቆፋፈር ነገር አለና ይሄ በአስቸኳይ ተስተካክሎ ቶሎ ብሎ መንገዶቹ ክፍት የሚሆኑበትና ዝናብ መጥቶ ሰዎች ለመንቀሳቀስ ሌላ ቻሌንጅ እንዳይገጥማቸው ማድረግ ስላለብን እንደነዚህ አይነት ነገሮችን ቶሎ እንድንጨርስ አመራሩ በከፍተኛ አመራሩ በጋራ ታይቶ አሳይመንት ተሰጥቷል። የእንጦጦ ፍሬንድሺፕ ፒኮክ ወንዝ ዳርቻ ልማትን በተመለከተ እጅግ ወሳኙ ስራ የሪቨር ኢምባንክመንት የምንለው የወንዝ ጠርዝ የመከላከል ስራ የግንብ ስራዎች ናቸው። እሱ የተጀመረው ሪላቲቭሊ ዘግይቶ ጥር ወር አካባቢ ነው። አሁን ባለበት ተጨባጭ ሁኔታ ከ50% በላይ ደርሷል። ዝናብ ቢመጣ ለአደጋ በማያጋልጥ አግባብ በጥንቃቄ እንዲሰራ ቀድመ ኦሪየንቴሽን ሰጥተናል። ይሄን ከህብረተሰቡ ደህንነት አካባቢን ለጉዞ በማይረብሽ አግባብ እንዲፈጸም ነው እየሰራን ያለነው። ስለዚህ ሪቨር ኢምባንክመንቱ የምንለው በጥሩ ሁኔታ እየሄደ ነው። ቢዘንብም ብዙ አደጋ በማይዳርግ አግባብ ጎን ለጎን መስራት በምንችልበት ላይ ነው ያለው። ሁለተኛ የመንገድ ስራ ነው። ወንዝ ማዶና ከወዲ ያሉትን ኮኔክት የማድረግ የወንዝ ዳርቻ አንዱ ስራ እንደመሆኑ እሱም አንደኛው መንገድ ወደ 90% አካባቢ የደረሰበት ሁኔታ ነው ያለው። የተቀሩት ሌሎቹ ደግሞ በጅምር ደረጃ ያሉ አሉ ከወሰን ማስከበር ጋር የተያዙ። ይሄንንም የድልድይ ስራ ዝናብ ቢዘንብ ጉዳት እንዳያደርስ በሚያስችልበት ደረጃ ላይ ደርሷል። የግድብ ስራዎች አሉ እንደዚሁ። ይሄም የግድብ ስራ የቁፋሮ ስራ አልቆ አሁን የኮንክሪት ስራ የግንባታ ስራ ተጀምሯል ማለት ነው። በሁለተኛው ዙር የኮሪደር ልማት ስራዎቻችንን በተመለከተ 8 የኮሪደር መስመሮች አሉ። በእነዚህ መስመሮች ላይ ያሉ ፊዚካል ስራውን ያንዳንዱን አካባቢ አጠቃላይ ከተማው ክብርት ከንቲባ ጭምር በየቦታው ተንቀሳቅሰን ለማየት ሞክረናል። እኔ ማስተባበረው የቀበና ወንዝ ነው። ቀበና ወንዝ ቁጥር 2 የምንለው ከጣሊያን ኤምባሲ ጀርባ ያለው እስከ ቤላ ድረስ ወይም ደግሞ እስከ 18 ድረስ ያለው ወደ 1.2 ኪሎ ሜትር የምንለው የወንዝ ዳርቻ ልማት ስራ ነው። እሱ ቀድሞም የተጀመረ ስለነበረ እሱን ከሞላ ጎደል አጠናቀናል ማለት እንችላለን። ሁለተኛው በጥሩ ሁኔታ እየተጠናቀቀ ያለው ከ4 ኪሎ ወይም ግንፍሌ ወንዝ ሄዶ እስከ ኡራኤል ጋር የሚደርሰው ቀበና ወንዝ ጋር የሚገጥመው ወይም ደግሞ አጎዛ ገበያ ጋር የሚገጥመው እሱን ከሞላ ጎደል ተጠናቋል ማለት ነው። ከቅድስት ኪዳነ ምህረት ቤተክርስቲያን ጀርባ ጀምሮ መጥቶ እስከ በሐምሌ 19 በፈረንሳይ ድልድይ መጥቶ ጀርመን ኤምባሲ ጋር የሚገጥመው የቀበና ቁጥር 1 የምንለው ትልቁ የከተማችን ወንዝ የምንለው እሱ ደግሞ ከሞላ ጎደል ስራ ውስጥ ተገብቷል። በአብዛኛው የወንዙን
ወንዙን የሚጠብቁ ግንቦች ወይም ደግሞ ሪቨር ባንክ የምንለውን እሱ ስራ ከሞላ ጎደል እየተጠናቀቀ ይገኛል። አንዳንድ አሜኒቲስ ፋሲሊቲዎችን የማሟላት ስራ ከሰራ እነሱም በተቻለ መጠን ክረምቱም ሳይደርስ እነዚህን ጉዳዮች ጨርሰን ለህብረተሰቦቻችን ለአገልግሎት የሚሰጥበት ሁኔታ እናቀርባለን ማለት ነው። በሁለተኛው ቀን የግምገማ ውሎ የሳር ቤት፣ መካኒሳ፣ ላፍቶ አደባባይ፣ ፉሪ አደባባይ፣ የአዲስ ዓለም አቀፍ ኮንቬንሽን ማዕከል፣ ጎሮ ቦሌ አየር ማረፊያ ቪአይፒ ተርሚናልና የጎሮ አንበሳ ጋራዥ የኮሪደር ልማት ስራዎችን ጎብኝተዋል። ኮሪደር የሚሸፍነው ከሳር ቤት አደባባይ ተነስቶ አንዱ በቫቲካን ኤምባሲ በኩል ሌላኛው ደግሞ በብስራተ ገብርኤል በኩል አልፎ አቦ አደባባይ ላይ ይገናኝና ጀርመን አደባባይ አድርጎ በኃይሌ ጋርመንት ይሄድና ጀሙ 3 አካባቢ የሚገኘው ፉሪ ድረስ የሚቀጥል ነው። አጠቃላይ ርዝመቱ ወደ 16.4 ኪሎ ሜትር አካባቢ የሚጠጋ መንገድ ነው። እንግዲህ በዚህ ኮሪደር ላይ እንግዲህ ዋነኛ ሰፋ ያለ ስራ ያለው በተለይ በዚህ በለታ በኩል ያለው በብስራተ ገብርኤል ዞሮ ወደ አቦ የሚሄደው ሴክሽን ነው። በዛ ላይ 2.3 ኪሎ ሜትር አካባቢ የሚጠጋ የሳይክል መስመር አለ። እንደዚሁ በተመሳይ በሁለቱም ሳይድ 2.3 ኪሎ ሜትር የሚጠጋ የእግረኛ መንገድ ስራ አለ። በቫቲካን ሳይድም እንደዚሁ ወደ 1.2 ኪሎ ሜትር አካባቢ የሚጠጋ እንደዚሁ የእግረኛ መንገድ ስራ አለ። ከዛ በኋላ ያለው አብዛኛው የእግረኛ መንገድና እስከ ጀርመን ድረስ ያለው የእግረኛ መንገድ የማስተካከል ስራ ነው። ቀጥሎ ያለው ሴክሽን ላይ ከጀርመን አደባባይ ጀምሮ ደግሞ ወደ እስከ ኃይሌ ጋርመንት ድረስ ደግሞ ያለው አደባባይ ላይ ደግሞ ያለው አስፋልቱን መልሶ እንደ አዲስ እንደገና መስራት ነው። የድሬኔጅ ስትራክቸሮችን አስፋልቱን ፈጭቶ እንደገና የማስተካከል አስቀድሞ ለትራፊክ ቤሪየር የነበረው የመሃሉን ሚዲያን የማፍረስ ስራ ነው። ቀጥሎ ያለው ደግሞ ከኃይሌ ጋርመንት ጀምሮ እስከ ፉሪ አደባባይ ድረስ ደግሞ ያለውን በመናይበት ጊዜ መንገዱ እንደነበረ ነው የሚሆነው። ሚዲያኑን ግሪነሪ የማልማት ግራና ቀኝ ያለውን 30 ሜትር ባፈር የማልማት ስራ ነው። እንግዲህ አጠቃላይ ስራው ይሄ ሆኖ ሳለ አብዛኛው የቁፋሮና መሬት የማስተካከል ከመሬት በታች የሚሰሩ ስራዎች ኦልሞስት 90% በሚባል ደረጃ ተጠናቋል። የፍሳሽ መስመር ዩቲሊቲ የሚያስፈልጋቸው ቦታው የዩቲሊቲ ደክቶች ሙሉ ለሙሉ ተጠናቀዋል። ከዛ ደግሞ የሙኒሲፓል ዌስት ደግሞ የሚሄድበት የፍሳሽ መስመር 9 ኪሎ ሜትር አካባቢ የሚጠጋ የፍሳሽ መስመር ስራ አሁን የቀረው ወደ 300 ምናምን ሜትር አካባቢ የሚጠጋ ስራ ነው። ስለዚህ አብዛኛው ኤክስካቬሽን እንደዘርኩ የሚባለውን ስራ ጨርሰናል። በተመሳሳይ መልኩ የእግረኛ መንገድ ግንባታም የቁፋሮና ደን አፈር የመደለል ስራውን አጠናቀን ኦልሞስት የ1 ኪሎ ሜትር ግራና ቀኝ የእግረኛ መንገድ ግንባታ ስራ አጠናቀናል። የመብራት ፖል ለመትከል የሚያስፈልገውን ፓድም የመስራት ስራ 1 ኪሎ ሜትር አካባቢውን አጠናቀናል። ቀጥሎ ያለው 1.3 ኪሎ ሜትር የሚሆነውም እንደዚሁ በተመሳሳይ መልኩ ታይል ለማንጠፍ ሬዲ ሆኖ ነው ያለው። በቀለበት መንገድ ሳይድም ያለው እንደዚህ በተመሳሳይ መልኩ የቁፋሮ የፍሳሽ የጎርፍ ማስወገጃ መስመር የፍሳሽ መስመር ሙሉ ለሙሉ ተጠናቆ አሁን ቀጣይ አክቲቪቲስ የእግረኛ መንገድ አስፋልቱን መልሶ ፈጭቶ ኦቨርሌይ ማድረግ የሚያስችል ስራ ሰርተናል። ከዛም ባለፈ በፉሪ ሳይድም ያለው እንደዚሁ ሚዲያኑን ኦልሞስት 5 ኪሎ ሜትር ሙሉ ለሙሉ አልምተን ጨርሰናል። አብዛኛው ፈታኝ የሆነውና እጅ የሚይዘው ስራ ተጠናቋል። ከመሬት በታች የሚባለው ስራ እኔ በማስተባበረው ከቦሌ ኤርፖርት ቪአይፒ ተርሚናል ጎሮ አድርጎ ሰሚት ሲኤምሲ አዲስ ኮንቬንሽን የሚያገናኝ የ12.8 ኪሎ ሜትር የኮሪደር ልማት ስራ ነው። እንግዲህ ይሄ ኮሪደር በ3 ፌዞች ከፍለን ነው እየሰራን ያለ ነው። በቅርቡ የተመረቀው የዚህ አዲስ ኮንቬንሽን አለ። ከሱ ዙሪያና እሱን የሚመግቡ የመንገድ መሰረተ ልማቶችና በዙሪያው ያሉ የአረንጓዴ ልማት ስራዎችን ሙሉ ለሙሉ ማጠናቀቅ የተቻለበት ሁኔታ ነው ያለው። አየር መንገድን ከአዲስ ኮንቬንሽን ጋር የሚያገናኝ ትልቅ የመንገድ መሰረተ ልማት በዚህ ኮሪደር ውስጥ እየተሰራ ነው ያለው። ሁለተኛው ምዕራፍ ወይም ሴክሽን ብለን ምን ከፍለን እየሰራን ያለ ነው ከሲኤምሲ አደባባይ እስከ ሰሚት ወይም ፔፕሲ ፋብሪካ ድረስ ያለው ነው። ይሄ በአሁኑ ሰዓት የእግረኛ መንገድና የብስክሌት መንገዱ ሙሉ ለሙሉ ተጠናቋል። የአረንጓዴ ልማት ስራዎቻችንም ተጠናቀዋል። በተጨማሪነት እዛ አካባቢ ላሉ የንግድ እንቅስቃሴዎች እጅግ በጣም ሊያሳልጥ በሚችል ሁኔታ መንገዱን በጣም ሰፊ ስለሆነ በውስጥ በኩል
ተጨማሪ የመኪና ማቆሚያዎችና ተጨማሪ የመኪና መንገድ አስፋልት መንገድ በውስጥ በኩል እየሰራን ያለ ነው። ይሄም አሁን ያለበት ደረጃ ወደ 75% በላይ የደረሰበት ነው። ከሰሚት እስከ ጎሮ ያለው መንገድ ሁሉም የከተማችን ነዋሪዎች እንደሚያውቁት ሁለት መኪኖች ብቻ የሚያስተላልፍ እጅግ በጣም ጠባብ ነገር ግን ደግሞ ሰፊ የትራፊክ እንቅስቃሴ ያለበት ኮሪደር ነው። ይሄንን በአሁኑ ሰዓት ወደ ሚዲያኑ ወደ ውስጥ አንዳንድ ተጨማሪ ሌኖችን በመጨመር በአንድ ጊዜ 3 መኪኖችን ሊያስተላልፍ የሚችል የመንገድ የማስፋት ስራም በዚህ ኮሪደር ውስጥ ተይዟል። ይሄንን ካለው አጠቃላይ የኮሪደር ልማት ስራችን አንፃር ጥር አጋማሽ አካባቢ ነበር የጀመርነው። በአሁኑ ሰዓት በጥሩ ሁኔታ የአፈር ቆረጣውን ሙሉ ለሙሉ አጠናቀን የድሬኔጅ ዝርጋታውን አጠናቀናል። ክረምት ከመግባቱ በፊት ይሄኛው ሴክሽን ሙሉ ለሙሉ ተጠናቆ ወደ ስራ ይገባል። በያዝነው እቅድ መሰረት ሚያዝያ 30 አካባቢ ሙሉ ለሙሉ የአስፋልት መንገዱና የእግረኛ መንገዱን አጠናቀን ክፍት የምናደርግ ነው የሚሆነው። በአጠቃላይ ያው በዚህ 2 ቀን ውስጥ ሲከናወን የነበረው የመስክ ጉብኝት በጣም ሁሉንም 8ቱንም የኮሪደር ፕሮጀክቶች ነው ለማየት የተሞከረው። ከዚህ አንፃር ኦሬዲ 6ቱ የመንገድ አጠቃላይ ኮሪደሮች ናቸው፣ መንገድና መንገድ ተያያዥ ሆኑ። 2ቱ ደግሞ ኦሬዲ ከወንዝ ጋር ተያይዞ ከወንዝ ዳርቻ ጋር ተያይዞ ኦሬዲ የሚሰሩ አጠቃላይ የኮሪደር ልማቶች ናቸው ያሉ። ከዚህ አንፃር ኦሬዲ ምንድነው አሁን ያለበት ሁኔታ ምና የሚለውን ነገር አጠቃላይ በሁሉም የየራሱን ሲያስተባበር የነበረ አስተባባሪ በጋራ ሆኖ ሁሉንም ኮሪደሮች ምን ይመስላሉ የሚለውን ነገር አይቶ ግብረ መልስ ለመስጠት ለመደገፍም ያሉ ክፍተቶችንም እንደዚሁም ጥንካሬዎችንም ለመገምገም ነው የተሄደው። ከዚህ አንፃር ስናየው ኦሬዲ አብዛኞቹ በሚባል ደረጃ በመልካም ሁኔታ ላይ በጥሩ ሁኔታ ላይ ኦሬዲ የአጠቃላይ ኮሪደር ስራው እንደሚገኝ ያስተዋልንበት ሁኔታ ነው ያለው። ከመንገድና መንገድ ተያያዥ የሆኑት አብዛኞቹ ቦታዎች ላይ ኦሬዲ በጥሩ ሁኔታ እግረኛ ኦሬዲ አብዛኛው ቦታ ላይ አንዳንዱ የተጠናቀቀበት አንዳንዱ ደግሞ ጅማሮ ላይ ያለ እንደዚሁም ደግሞ ከአስፋልት ጋር ከተለያዩ ነገሮች ጋር ተያይዞ እንደዚሁ አንዳንዱ ቦታ ላይ ቶታሊ የተጠናቀቀበት አንዳንዱ ቦታ ላይ ደግሞ ለማጠናቀቅ ቅድመ ዝግጅት ስራዎች እየተከናወኑ ያሉበት ሁኔታ ነው ያየነው። ሌላኛው እዚህ ከወንዝ ጋር ተያይዞ 2ቱ ኮሪደሮች ከእንጦጦና ከቀበና የሚነሳው በጣም ኢንተረስቲንግ የሆኑ ብዙ ኦሬዲ ከፍሳሽ ጋር ተያይዞ ቀድሞ መሰራት ያለባቸው ስራዎችን እየተሰሩ ያሉበት እንደዚሁም ደግሞ ወንዙን ሪቴን ከማድረግ አንፃር ኦሬዲ አፈሩን ከመሸርሸር ከተለያዩ ነገሮች የመጠበቅ ስራዎች እየተከናወኑ ያሉበት ሁኔታ ነው ያለው። እነዚህ ሁኔታዎች ሲታይ ኦሬዲ ነገ በቀጣይ ለማህበረሰቡም ትልቅ ግልጋሎት ሊሰጡ የሚችሉ እንደዚሁም ደግሞ ጤናማ የሆነ የመኖሪያ አካባቢን ልንፈጥር የምንችልባቸውን ሂደቶች ያስተዋልንበት ሁኔታ ነው ያለው። ከስራው ስፋት አንፃር ወንዝማ አካባቢ ላይ ያሉት ነገሮች ቀላል የማይባል ስራዎች እየተሰሩ እንደሆነና በጣም ፕሮግሬሲቭ እንደሆነ ያየንበት ሁኔታ ነው ያለው ማለት ነው። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በግምገማው ማጠቃለያ እንደተናገሩት የሁለተኛው ምዕራፍ የኮሪደር ልማት በቆዳ ስፋትም በልማት ስብጥርም ከመጀመሪያው ምዕራፍ ከፍ ያለ ቢሆንም በመልካም ያፈጻጸም ሂደት ላይ ነው። 2 ቀን ሙሉ የሁለተኛውን ኮሪደር ስራ ስንገመግም ነው የቆየ ነው። የኮሪደር ስፋቱ በጣም ሰፋ ያለ ከመሆኑ የተነሳ ሰፋ ያለ ጊዜ ወስዶብናል። በግምገማችን ተጀምረው የተጠናቀቁ በርካታ ስራዎች እንዳሉ አይተናል። ተጀምረው ደግሞ በመጠናቀቅ ሂደት ላይ ያሉም እንዳለ ተመልክተናል። አንዳንድ ቅድመ ሁኔታዎችን ቀድሞ ከመጨረስ አንፃር ደግሞ ትንሽ ዘግየት ብለው የተጀመሩ ስራዎች አሉ። እነሱም በጥሩ ሁኔታ ተያይዘዋል። በርካታ ስራዎች ባቀድነው መሰረት እየሄዱ እንደሆነ በግምገማችን አይተናል። ብዙ ጊዜ አሁን ሰዎች ሲያነሱ የአንደኛው ኮሪደር በጣም በፍጥነት ነበር ያለቀው፣ ሁለተኛው ኮሪደር ትንሽ ዘገየ እንደ የሚል ጥያቄ ሲነሳ እንሰማለን። በእርግጥ አልዘገየም፣ በጥሩ ሁኔታ እየሄደ ነው ያለው። የሁለተኛው ኮሪደር የመንገድ አጠቃላይ ርዝመት 135 ኪሎ ሜትርን የሚሸፍን ነው። በአንደኛው ኮሪደር ወደ 52 ኪሎ ሜትር ነው የሰራ ነው። የቦታውንም ስፋት ከቨር የሚያደርገውን ኤሪያ ስንመለከት ከ3000 ሄክታር በላይ የሚሸፍን ነው የሁለተኛው ኮሪደር። እንዲሁም በአካባቢው ላይ የምናለማው አረንጓዴ ልማትን ስንመለከት ወደ 141 ሄክታርን የሚሸፍን
ስፍራ አረንጓዴ እየሆነ ነው። ለአዲስ አበባ በጣም ትልቅ ትርጉም ያለው ትልልቅ መተንፈሻ የሚሆኑ ስፍራዎች እየተፈጠሩ ነው ያሉት። ሰውና አረንጓዴ ስፍራ ተፈጥሮ እየተስማማ መኖር የሚችልበትን እድል የሚሰጥ ነው። ከተማችን ውስጥ አንዱ ትልቁ ማነቆ አገልግሎት ነው። ከመንሰጣው አገልግሎቶች ውስጥ ደግሞ ማነቆ ውስጥ ያለው አንዱና ዋንኛ የምንለው የትራንስፖርት አገልግሎታችን ነው። ይሄ ለምን ሆነ ስንል መንገዶቻችን ደረጃቸውን ያልጠበቁ ከመሆናቸው የተነሳ የተሽከርካሪ ማቆሚያ ቦታ ለአውቶቡስ፣ ለህዝብ መገልገያዎች፣ ለታክሲዎች፣ ለህዝብ ትራንስፖርቶች በቂ ተርሚናል የመጫኛ የማውረጃ ቦታዎች አለመኖራቸው ነው። በአሁኑ ኮሪደር በዚህ በሁለተኛው ብቻ 23320 ተሽከርካሪዎች ማቆም የሚችል የፓርኪንግ ስፍራ እየተዘጋጀ ነው ያለው። በርካታ ተርሚናሎች በመጠናቀቅ ሂደት ላይ ነው ያሉ፣ የተጠናቀቁም አሉ። እነ ሸበሌ አካባቢ ለጋር መስመር ላይ፣ ቸርቸር መስመር ላይ፣ እዚሁ ካዛንቺስም ላይ ያለቁ ስፍራዎችን መመልከት እንችላለን ማለት ነው። ይህም ብቻ አይደለም። በሁለተኛው ኮሪደር ወደ 112 የሚሆኑ የህዝብ መጸዳጃ ስፍራዎች እያለቁ ነው ያሉት። መንገድ ላይ መጸዳዳት ነውር እንዲሆን፣ ክብራችንን እንድንጠብቅ፣ ጤናችንን እንድንጠብቅ፣ ከተማችን ንጹህ እንድትሆን ሰዎች በየቦታ አትጸዳዱ ብቻ ሳይሆን የት ይጸዳዱ የሚለውንም ደግሞ እየመለስን ነው እየሰራን ያለ ነው ማለት ነው። በአጠቃላይ ከተማችን ውስጥ በርካታ የህፃናት መጫወቻዎች፣ የመጫወቻ ስፍራ ብቻ ሳይሆን ደግሞ የህፃናት ማቆያዎች፣ የስፖርት ማዘውተሪያ ስፍራዎች፣ የስፖርት ፓርክ፣ ህዝብ ወጣ ብሎ ነፈስ የሚልበትና በጋራ የሚቆይባቸው የፐብሊክ ፕላዛዎች ሰፋ አድርገን ነው እየሰራን ያለ ነው። ይሄ እንግዲህ በጋራ ህዝብ የሚጠቀምበት ነው። ለግለሰብ ጥቅም አይደለም፣ ለአንድ ሰው ጥቅም አይደለም። ወይም ደግሞ ከተማ አስተዳደሩ በተለየ ሁኔታ በእነኚህ ቦታዎች ላይ ገቢ ቢያገኝ ኖሮ የተሻለ ነው ብሎ ማሰብ ይችል ነበር። ነገር ግን ከህዝብ የሚቀድም ነገር የለም። ህዝቡ እነኚህን መገልገያዎች ማግኘት አለበት። አማራጭ ቦታ የሚያገኙበት፣ ህፃናት ቦርቀው የሚያድጉበት ከተማ ነውና የሚያስፈልገን ከተማችን ወደዛ ነው እያሸጋገርናት ያለ ነው። አንዱና መሰረታዊው በሁለተኛው ኮሪደር እየተሰራ ያለው የወንዝ ዳርቻ ልማት ነው። የአዲስ አበባ ወንዞች አለመታደል ሆኖ ወንዝ እንደማግኘታችን ለህዝብ ጥቅም ይዋሉ አይደሉም። ግን የህዝብን ጤና በመጉዳት ከፍተኛ ገዳይ የሆኑ ትልቅ አስቸጋሪ ስፍራዎች እና ከዛም የሚነሳው ብክለት ከተማዋን በከፍተኛ ሁኔታ እየጎዳ እንደሆነ በጥናት ነው የገባንበት። እኛ ማጥንተናል፣ አዲስ አበባ ዩኒቨርሲቲ ማጥንቷል። በብዙ አማካሪዎች አጥንተን በዛ የሚለሙ ምግቦች፣ ሰላጣ የመሳሰሉትን የምንጠቀመው ጭምር እንዴት አድርጎ መሰረታዊ የጤና ችግር ህዝብ ላይ ያደረሰ እንደሆነ ስንሰማ ደንግጠን ነው የተነሳ ነው። ደንግጠን ከምንም በላይ ይሄ ልማት ቅድሚያ ሊሰጠው ይገባል ብለን 42 ኪሎ ሜትር የወንዝ ዳርቻ እያለማን ያለ ነው። እንደምናስታውሰው ክቡር ጠቅላይ ሚኒስትራችን ከውጪ በተለያየ መንገድ ፈንድ ፈልገው በለውጡ ማግስት ይሄንን ስራ አስጀምረው ነበር። ያውቁታል የአዲስ አበባ ወንዝ ምን ያክል የአዲስ አበባን ህዝብ ነዋሪውን እየጎዳ እንደሆነ ያውቁ ስለነበረ ለምነው ጀመሩ። 5 ኪሎ ሜትር እንኳን በ5 አመት ውስጥ በእርዳታ ያገኘው ሊሰራልን አልቻለም። ነገር ግን በራሳችን አቅም የኢትዮጵያ ልጆችን አስተባብረን ዲዛይን አድርገን በራሳችን በጀት በከተማው አቅም ስንገባበት አሁን 42 ኪሎ ሜትርን በእነኚህ ባሳለፍናቸው ተከታታይ 4 ወራት እያለማን ያለ ነው። እንደሌላው ኮሪደር በጣም ፈጥኖ የሚያልቅ አይደለም በባህሪው። ነገር ግን በዚህ በጀት አመት እኔና 42 ኪሎ ሜትር ለመጨረስ ደግሞ በከፍተኛ ቁርጠኝነት እልህ ገብተን እየሰራን ያለ ነው። ሰውን የመታደግ ጉዳይ ስለሆነ ነው፣ የጤና ጉዳይ ስለሆነ ነው። የወንዞቹ ጉዳይ የውበት የቱሪስት መስህብነት ብቻ አይደለም፣ ለዛም ያገለግላሉ። ነገር ግን በጣም አንገብጋቢ የሚያደርገው ጉዳይ በካይ ከመሆናቸው የተነሳ ነው። የሁለተኛው ኮሪደር በጣም ሰፊ ነው። ህንጻ እንኳን ብንል በአንደኛው ኮሪደር ወደ 700 የሚደርሱ ህንጻዎችና ቤቶች ነው ያደስ ነው። በሁለተኛው ኮሪደር ግን ወደ 2669 ህንጻዎችን እያደስ ነው። አብዛኛዎቹ እያለቁ ነው። ህንጻቸውን ቀለም ቀይረው ፋሳድ አድርገው
አሳምረው ግርማሾቹም አርኬድ አድርገው እያስተካከሉት ነው ያለነው። በዚህ በኩል የከተማችንን ነዋሪዎች፣ የህንጻ ባለቤቶች፣ የድርጅት ባለቤቶች፣ የመኖሪያ ቤት መንገድ አካባቢ ያላቸውን ሁሉ ከልቤ ሳላመሰግን ማለፍ አልፈልግም። ከኛ ያላነሰ ስራ ሰርተዋል፣ ከኛ ጋር ሰርተዋል፣ ደክመዋል፣ ገንዘብ አውጥተዋል። ለጊዜው ቢዝነሳቸውን አቁመው ስራ ውስጥ ገብተው በፍጥነት ሰርተው ከተማችንን አስውበዋል። ለራሳቸውን ቢዝነስ ተጨማሪ ገቢ እንዲገኝ የሚያደርግ ውጤታማ የሆነ ስራ፣ ሀገርን የሚያኮራ ከተማችንን የሚያኮራ ስራ ሰርተዋል። ከተማችን አሁን በተለያዩ መድረኮች በአፍሪካ ህብረት በዓለም ጋዜጠኞች እየተወደሰች ያለችው ብቻችንን እኛ ሰርተን አይደለም። የከተማው ህዝብ ደግፎን ነው። የከተማው ባለሀብት ደግፎን ነው። የከተማው ነዋሪ ከከተማው ጋር ተባብሮ ወደምናስገባው አዳዲሱ ቤቶች በርቱ እያለን ባይገባ ኖሮ የስራ ይሳካልና ህዝቡ በጣም ነው የደገፈን። ከናንተ ጎንነን የሚለማው ለኛው ነው፣ ለልጆቻችን ነው፣ ሀገር ነው የሚል ትልቅ መረዳትን ይዘው ይሄንን ታጥቀው ደግፈውናል። በእያንዳንዱ በመንሰራው ኮሪደር ላይ በበጎ አድራጎት ማሽኖቻቸውን የሰጡ በሙያ መተው አስተያየት የሚሰጡ በርካታ የከተማችን ነዋሪዎች አሉ። ከልቤ ማመስገን ወዳለሁ። በእነኚህ ከጀመርናቸው ከጥቅምት አጋማሽ ወዲህ ጀምሮ ከፍተኛ ሩጫ ላይ ነን። በአንድ በኩል ቦታዎችን ለስራ ምቹ የማድረግ በሌላ በኩል ደግሞ ወደ ግንባታ በፍጥነት መግባት ስራ ላይ ነበር። አሁን አብዛኛው እያለቀ ነው ያለው። ካዛንቺስን ከወሰድን ወደ 85 እጁ አልቋል። መልሶ ማልማቱ ጊዜ ይወስዳል። መልሶ ማልማት ትልልቅ ስራዎችን እንሰራበታለን። ሰፊ የስራ እድል እንፈጥራለን። የስራ አጥነት አለ ብለን ማውራት መፍትሄ አይሆንም። እንደዚህ አይነት ትልልቅ ውሳኔዎችን ወስነን የስራ እድልን የሚፈጥሩ የመኖሪያ ቤት ችግርን የሚቀርፉ ስራዎችን መስራት አለብን። ሰፊ የስራ እድል የምንፈጥርበትና በከፍተኛ ሁኔታ የመኖሪያ ቤት ችግርን ከምንቀርፍባቸው ሳይቶቻችን የመልሶ ማልማት አካባቢዎች አንዱ ካዛንቺስ ነው። በሌላ በኩል አሁን እየሰራንም ወደ 62000 የሚሆኑ የከተማችን ነዋሪዎች ኮንትራክተሮቹን ትተን ተቀጣሪ ሰራተኞችና ማህበራትን ብቻ ከወሰድን 62000 የሚሆኑ ስራ እድል አግኝተዋል። ሀብት እየፈጠሩ ነው። የእለት ጉርስን ያለፈ ለነገ ተመልሰው ሌላ ስራ ውስጥ ሊያስገባቸው የሚችል ስራ እየሰሩ ነው። በግምገማችን ይሄን አይተናል። አንዳንድ ቦታ ደግሞ ዘግየት ያሉ ስራዎችንም ተመልክተናል። እነኚህን ቁጭ ብለን ገምግመን መደገፍ ያለበትን ኮሪደር እየደገፍ በፍጥነት ደግሞ መሄድ የሚገባውን በተለመደው የ24/7 የስራ ባህላችን እየፈጠነ መስራት እንዲችል እያበረታታን መስተካከል ያለባቸውን እያስተካከል አንዳንድ ኮሪደር ውስጥ ደግሞ ያጋጠሙንንም ክፍተቶች በማጣራት በጥቆማ በአቤቱታ ሰሚ ቅሬታ ሰሚ ኮሚቴያችን ያገኘናቸውን እርምጃዎች እየወሰድን ከህዝባችን ጋር እየተማመንን ህዝባችንን አክብረን ህዝባችንም እኛም እንሰጣው መመሪያ አክብሮ በጋራ እየሰራን ነው። ከዚህ በላይ የሚያስደስት ነገር የለም። አዲስ አበባን በከፍተኛ ሁኔታ ነው የሚቀይራት። ብዙዎች በኮሪደር 1 ብዙ ብለውናል፣ አድንቀዋል። ጥሩ ስራ እንደተሰራ ብዙ አስተያየት ሰምተናል። ኮሪደር 2 ግን ከኮሪደር 1 እጥፍ በላይ ስለሆነ ለከተማችን ነዋሪዎች በተለይ ለታዳጊ ህፃናትና ልጆች በእውነት ከተማችንን ለነዋሪዎቿ ምቹ አድርገናል ብለን አፋችንን ሞልተን የምንናገርበትን ስራ እየሰራን ያለ ነው። የአዲስ አበባ ከተማ የሁለተኛው ምዕራፍ የኮሪደር ልማት ያመጣው አዲሱ ነገር የከተማዋን ወንዞች ወደ ተፈጥሯዊ ይዞታቸው የመመለስና የፍሳሽ አወጋገዱን ስርዓት ማስያዝ ሲሆን በተለይ የወንዞች ብክለትን የመከላከሉ ጉዳይ ጊዜ የማይሰጠውና ህብረተሰቡም በትብብር ሊሰራበት እንደሚገባ ነው አመራሮቹ በግምገማው ወቅት እየተናገሩት። እንግዲህ ብክለት ወንጀል ነው ብለናል። የሰውን ህይወት የሚቀጥፍ ነው። ስለዚህ ህግ አውጥተናል። ህግ ቀድሞም ነበረ ለማስፈጸም በትክክል ያልተቻለበት ብዙ ምክንያት ባይገባንም ነገር ግን ለማስፈጸም በጣም ቀለል እንዲል ዝርዝር ደንብ አውጥተን ብክለት መከላከል እንድንችል የከተማችን የፍሳሽ ማስወገጃ መስመር ከፍተኛ ችግር ያለበት ነው። እሱን ከተማው አስተዳደሩ በከፍተኛ ኢንቨስትመንት እየሰራ ነው ያለው።
እሱ አልቆ ሁሉም የከተማው ፍሳሽ ኔትወርክ እስከሚገባ ድረስ ከየቦታው በሴፕቲክ ታንክ ፍሳሽ ማስወገድ ያስፈልጋል። ይሄንን የከተማችን ነዋሪዎች አደራ ነው የምላቸው። ይሄንን ህግ በመፈጸም ህጻናቶችን እንታደግ። ብዙ በወንዞች አካባቢ ፍሳሽ በሚያልፍባቸው መስመር ላይ የሚኖሩ ነዋሪዎቻችን እንታደግ። በተለያየ መንገድ በከተማ ግብርና የሚቀርቡ ምርቶችም በዚህ እየተበከሉ ስለሆነ ይሄንን በመታደግ በኩል በጋራ እንስራላለሁኝ። በቂ ጊዜ ሰጥተናል ብለን ነው ወደ 3 ወር የሚሆን ሁሉም በየአካባቢው የሴፕቲክ ታንክና እንዲሁም ደግሞ ፍሳሽ መስመር ባለበት ላይ ወደ ፍሳሽ መስመር እንዲያስገባ ማስጠንቀቂያ ጊዜ ሰጥተናል። እስካሁን ድረስ ያልሰሩትን ደግሞ መቅጣትና ህጉን ማስከበር ጀምረናል። ለኛ ዋናው ጥቅም የሚሰጠው ቅጣቱ አይደለም፣ ፍሳሹ መወገዱ ነው። የምንፈልገው ፍሳሹ እንዲወገድ ነው። ፈጥናችሁ ፍሳሹ ወደ ወንዞች የማይወርድበትና ብክለት የማይዳርግበት መንገድ እንድትፈጽሙ ነው ምን ማሳሰብ ምን ወደው ከነዋሪዎቹ የሚመጡ ጽዳጆችን ወደ ወንዙ የመልቀቅ ጉዳዮች መቆም አለባቸው። ከዚህ አንፃር በየአካባቢው የሚደረጉ እርምጃዎች አሉ። እኛ ለማስተማሪያነት ነው እንጂ እርምጃ በመውሰድ ሰውን ለመቅጣት አይደለም ታስቦ እየተደረገ ያለው። ግን ስርዓቱ ግን መከበር መቻል አለበት። ወደ ሲስተም ለማስገባት ጥረት እያደረግን ያለነው ይሄን ባለበት እንዳያችኋቸው እዛ የግንብ ስራ የሚሰሩት የሪቴኒንግ ጎል ስራ የሚሰሩት ላንድስኬፑን እየሰሩ ያሉ ወንድሞቻችን ምን ያክል በዚያ ሽታ ውስጥና በዚያ አደገኛ ነገር ውስጥ ነው እየሰሩ ያሉት። ለዘለቄታው አክሞ ንጹህ አካባቢ ለመፍጠር ያስችል ዘንድ ህብረተሰቡ ተባባሪ መሆን መቻል አለበት። ለጊዜው በራሱ ሴፕቲክ ታንክ መያዝ መቻል አለበት። ወደፊት ሲስተሙ ፋንክሽናል ሲሆንና ሲፈቀድ ደግሞ ከስርዓቱ ውስጥ አካቶ ፍሳሹን በቀጥታ ወደ ማጣቢያ ጣቢያ ማድረስ ይቻላል። አንደኛው ይሄንን የተመለከት ነው በወንዞቹ አካባቢ ያሉትን ችግሮች። ሁለተኛ ከወንዞች አካባቢ ክረምት ሳይመጣ በተለይ በወንዞች ዳርቻ ላይ ያሉ ተቆርጠው የቀሩ ተንጠልጥለው የቀሩ ቤቶች አሉ። ይሄ ለነዋሪው አደገኛ ነው። የድንገተኛ ጎርፍ ቢመጣም ህይወት ነው የምናጣው። ይሄ እንዳይሆን ቀድመን እነዚህን ማስተናገድ አለብን ብለን ለይተን ቆጥረን እንድናቃቸው አድርጎናል። የት አካባቢ ችግር እንዳለ ለይተናል። የመፍትሄ ሀሳብ አስቀምጠናል፣ ወስነናል። እዛው ኦን ስፖት ላይ ያ ቶሎ ብሎ እንደዚህ አይነት ችግር ያለባቸውን አካባቢዎች ነፃ ለማድረግ እድል ሰጥቷል። ወንዞቹ ወደ ከተማ ይዘውት የሚመጡት ከየቤቱ የሚወጣ ፍሳሽ ቆሻሻን ነው። ስለዚህ የአዲስ አበባ ከተማ አስተዳደር ካቢኔ የብክለት መከላከልንና የወንዝ ዳርቻ ልማትን ደንብ አጽድቋል። ይሄ ደንብ ከዚህ ሳምንት ጀምሮ ደንቡን በማያከብሩና ወንዙን እየበከሉ ባሉ አካላት ላይ እርምጃ እየተወሰደ ነው ያለው። ይሄ ለስራችን እጅግ በጣም አጋዥ ነው። እስካሁን በመጣንበት ሂደት በርካታ በዚህ ስራ ላይ የተሰማሩ ሰራተኞች ጭምር ከብክለቱ የተነሳ ለህመም ተጋልጠው ነው የሚገኙት። የተወሰኑት እስካሁንም ተኝተው ያሉ አሉ። ሌሎቹ ደግሞ ተደጋጋሚ ሕክምና እየወሰዱ ነው ስራው ላይ የሚሳተፉት። ይሄን ማስቆም የግድ ነው ማለት ነው። ስለዚህ ወንዝን የመዝናኛ ቦታ እናረጋለን፣ የስራ እድል ፈጠራ ቦታ እናረጋለን እና ወደ ፓርክነት እንቀይራለን ብለን ስንነሳ ብክለትን ማቋረጥ ብክለትን መከላከል የግድ ስለሚሆን የደንቡ ትግበራ በእኛ በደንብ ማስከበር ተቋም በከፍተኛ ሁኔታ አሁን መተግበር ጀምረዋል ማለት ነው። በዚህ ሳምንት ወንዞቹ አሉ ማለት አይቻልም። ቆሻሻ ከየአካባቢው የፈሰሱ ቆሻሻዎች ናቸው እንጂ ውሃ ነው ማለት ወንዝ ነው ማለት የሚያስደፍር አይነት አይደለም ያለው። ስለዚህ ያንን መመለስ የሚያስችለው ሁሉም የከተማ ነዋሪና ባለድርሻ አካላት ጋር ተባብረን መስራት ከቻልን ነው። አሁን ይሄ ያለማ ነው የወንዝ ዳርቻ ልማት ስራ ህይወት ሚኖረውና የከተማችንን እንዳሰብነው ምቹ ውብ ጽዱ ለከተማው ነዋሪ ምቹ የሆነ አካባቢን የመፍጠር ስራ የተሟላ ሊሆን የሚችለው መላው የከተማችን ነዋሪዎች ቆሻሻን መጠየፍ ስንችል ቆሻሻን በቆሻሻ ቦታ ከቤት የሚወገዱ ፍሳሾቻችንን በሰለጠነ አግባብ ሴፍቲ ታንክ የሚያስፈልገው ላይ ሴፍቲ ታንክ በመገንባት የፍሳሽ ማስወገጃ በዘረጋናቸው ቱቦዎቹ ደግሞ ኮኔክት ተደርጎ መወገድ ያለባቸው ይሄን በማድረግ የአዲስ አበባን ወንዞች መታደግ ይኖርብናል ማለት ነው። ቤዚክ የሚባለውን ችግር እየፈታን በሄድን ቁጥር የወንዞቻችንን ችግር ይፈታል ብለን ነው የምናስበው። በዚህ አናድሬስ የሆኑት አካባቢዎች ደግሞ በተመሳሳይ መልኩ ሴፕቲክ ታንክ እንዲገነቡ በማድረግ ፍሳሽ ደግሞ ወደ ወንዞቻችን እንዳይለቁና ወንዞቻችን እንዳይበከሉ ለማድረግ የወጣ ህግ አለ። እሱን ስትሪክትሊ ኢንፎርስ ማድረግ ጀምረናል። ባለፈው ሳምንት እንግዲህ በተሰጠው የጋዜጣዊ መግለጫ እንደ ከተማ አስተዳደርን በተሰጠው ውሳኔ መሰረት ወደ መቅጣት ሄደናል።
በአንድ ቀን ብቻ ትናንትና ብቻ በንፋስ ስልክ አካባቢ ቅድም በጉብኝት ያያችሁት አርሴማ ወንዝ አካባቢ ያያችሁት ጥቁር ውሃ ተጠግቶ ሰው ለመቆም እንኳን አስቸጋሪ የሆነበት ውሃ አካባቢ ፍሳሽ የሚለቁ ሰዎችን እስከ 1 ሚሊዮን ብር ድረስ የሚጠጋ ቅጣት ቀጥተናል። ይሄ ቅጣት እንግዲህ ሁሉንም በዚህ መልኩ እየቀጣን እንሄዳለን አለ። የሚቀጡት ሰዎች ሌሎች ማስተማሪያ እንዲሆኑ ፍሳሾችን እንዳይለቁ ነው። የዚህ ፍሳሽ ወደ ወንዞች መለቀቅ ለጤና ጠንቅ ከመሆኑም ባሻገር ወንዞቻችን ውስጥ የነበረውን ስነ ህይወት በሙሉ ያጠፋ ነው። አሁን የወንዝ ዳርቻ ልማት ስራችን እየሰራን እንኳን በአካባቢው ጠጋ ብሎ ለመስራት እጅግ በጣም ፈታኝ የሆነበት ባለሙያዎቻችን የሚታመሙበት እዛ ሳይት ላይ የሚሰሩ ባለሙያዎች ለ3 ለ4 ቀን ከስራ ታሞ የሚወጡበት ሁሉ አጋጣሚ እየተፈጠረ ነው ያለው። ይሄንንም በመቋቋም ልማቱ እንዲቀጥል እየተደረገ ነው ያለው። ግን በዚህ ሁኔታ መቀጠል ስለማይቻል ከተማ አስተዳደሩ ከወንዝ ዳርቻ ወይም ከወንዞች ብክለት ጋር ተያይዞ ደንብ አውጥቷል። በአሁኑ ሰዓት በየኮሪደሮቻችንና እንደ ከተማ ይሄን ደንብ ተግባራዊ ያደረግን ያለ ነው። እንግዲህ ከደንቡ ባለፈ የከተማው ህብረተሰብ ልክ ሌሎች የልማት ስራዎቻችን ላይ እያደረገ እንዳለው ትብብር ፍሳሽን ቆሻሻን ወደ ወንዝ መድፋት መልቀቅ እጅግ አስነዋሪ አሁን ከደረስንበት አጠቃላይ ደረጃም አንፃር ለጤንነትም ለኑሮም የማይመች መሆኑን ተገንዝቦ እንዲቆም ማድረግ አለበት። ሁለተኛውን ምዕራፍ የኮሪደር ልማት ለህዝብ ቃል በተገባው መሰረት በፍጥነት ለማጠናቀቅና ለአገልግሎት ለማዋል እንዲቻል በ24/7 የስራ ባህል በትኩረት በመስራት በውጤታማነት ለማጠናቀቅ እንደሚሰራ በመግባባት የ2 ቀናት የመስክ ግምገማው ተጠናቋል።